ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዴስክ ዩቲዩብ ተከታታይ ሰላም ናችሁ? ከኔ ጋር አልሐምዱሊላህ ባረከላሁ ፊኩም። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም አላህ ያድርግልን። አላህ ሱብሓነሁ ወተዓላ ይጠብቃችሁ ኢንሻአላህ። ዛሬ ደግሞ ወርቁ ማዕድያ ከሚባለው ጀምሮ ነው እንግዲህ እንደምታዩት ኢንሻአላህ ብዙ እህቶች የሆነ ነገር ስታዩ ይሄን አሳይን ትላላችሁና ያው እኔ እኮ በነገራችን ላይ ያልሰራሁት ቪዲዮና ያላሳየሁት ነገር የለም ማለት ይቻላል። የምን አሮየው ብቻና ድረስ ሲጃለሁ እኮ ደብረ ወርቅ ማሻአላ ጠልማ ወይራ ጎተራ እንዲሁም ደግሞ የዱሃ እንግዲህ የቀራችሁ ሸበል ነው ኢንሻአላህ። እሺ ወዶችዬ ለማንኛውም ከወርቁ ማዕድያ ጀምሮ ይሄው ዲዲሱ ምናምን በቃ እስከ እንግዲህ እስከ ደረስን ድረስ የምንመለከተው ይሆናል ማለት ነው። ለማንኛውም አላኩል ያህል ምን ልላችሁ ፈልጌ ነው ያው እናንተ ቪዲዮውን በደንብ ወርታች ስላላያችሁት እንጂ ያላሳየሁት ቪዲዮ የለም ማለት ነውና ያው ዛሬ ደግሞ እንግዲህ ወደ ሀገሬ ወደ ትውልድ መንደር እየሄድኩ ነው። ያው እንግዲህ ብቅ ብለናል። እንደምታዩት ቢቸና ከተማዋ ይሄንን ይመስላል። ይሄ የምታዩት ሰላም መስጂድ ነው። ያው እንትኑ ቁባው በጣም ረጅም ስለሆነ በአስፋልቱ ላይ ነው የሚታየው ማለት ነው። ቀጣይ ደግሞ ጀሚል መስጊድ የምታዩት ይሆናል። ባረከላሁ ፊኩም። አላኩል ያህል ምን እላችሁ ፈልጌ ነው አላህ ሱብሓነሁ ወተዓላ ሀገራችንን ሰላም አላህ ያድርግልን እንጂ ማለት በዚህ ሁኔታ እንኳን ማለት ነው ያላሳየኋችሁ ነገር የለም። እስከ አሮየው ብቻና እንዲሁም ደግሞ ደብረ ወርቅ ወይራ ጎተራ ጠልማ ብዙ ቪዲዮ ሰርተናል። ወርታች ብትመለከቱት የምታዩት ነገር አለ ማለት ነው። ለማንኛውም ያው እንግዲህ ይሄን ይመስላል። እንደምታዩት ይሄ ዋናው አስፋልት እስከ መናኸሪያው ድረስ ማለት ነው። ከመናኸሪያው እናልፋለን። ብዙ ጊዜ ደግሞ ያው ቪዲዮ ስሰራ አንዳንድ እህቶች እንዴ ሹፌር ነው እንዴ ሹፌር ነሽ እንዴ ሹፍርና ነው እንዴ ስራሽ የምትሉ ሰዎች አላችሁ። ያው ብዙ ጊዜ በመኪና ሁኜ ነው ቪዲዮ ማሳያችሁ መሰለኝ፣ ለዛ መሰለኛ እንደዛ አይደለም። ኢንሻአላህ እንግዲህ ሹፍርና ስራ ኢንሻአላህ በቅርብ ጊዜ የምታዩት ይሆናል። ይሄ ደግሞ ጀሚል መስጂድ ይባላል። ያው ቁባው ነው አሁንም የሚታይ። ለማንኛውም እንግዲህ እኛ መንገደኛ ነን ማለት ነው። እንደምታዩት ነው ትንሽ ፈዘዝ ብሏል። ያው መቅሪብ ሳይደርስ 10 አካባቢ ነበር የተቀረጸው ቪዲዮ፣ ለዛ ነው። እና እንትኖች ደግሞ ተቆርጠዋል፣ ጽዶች ማለት ነው። አሁን ላይ እንደ አዲስ ተብለው ተቆጥቁጠው ነው ማለት ነውና ብዙም ዛፍ የለውም ማለት ነው። በነገራችን ላይ ጎጃም ዛፋማ ሀገር ናት ይባላል። ደግሞም እያያችሁ ነው። ለምን አሁን ባለፈው የዱሃ ላይ እኔ ራሱ በጣም ገርሞኛል። በጣም ዛፎች አሉ ከምላችሁ በላይ ማለት ነውና ከተማዎች በጣም ደስ ይላሉ። ያው ትንንሽ ገጠራማ ከተማ ነው የሚባሉ ማለት ይቻላል። በእርግጥ ቢቸና በጣም ሰፊ ሀገር ናት። ጎጃምን ታጠቃልላለች ባልልም ማለት ነው። ደግሞም ታጠቃላል። ለምሳሌ የሞጣ ባህር ዳር መገናኛዋ የት ነው? ቢቸና ናት ማለት ነውና እንግዲህ ቪዲዮ ላይክ ሼር አድርጉት ወዶችዬ። ወደ ስኬት ዩቲዩብ ተከታታይ ኢንሻአላህ እንደምታዩት እዚህ ወደ ማዕድያው ደርሰናል። ኢንሻአላህ ወደ የዱሃ ልንሄድ ነው ማለት ነው። የዱሃ እየሄድ ነው፣ መንገድ የጀመረ ነው። ያው እንግዲህ ብዙ ምንትኖችን እያያችሁ ነው፣ እየተመለከታችሁ ነው። እና ገበያውን ሳይቀር አሳይን ያላችኋላችሁ አሳይቻችኋለሁ። ቪዲዮን ወርታችሁ ብትመለከቱ ያላሳያችሁ ነገር የለምና በዚህ አጋጣሚ ጥያቄ ካላችሁ ትዕዛዝ ካላችሁ በ0922861893 ባልትና ስራም ጀምረናል ማለት ነው። ኢንሻአላህ በቅርብ ቪዲዮ እንሰራለን ኢንሻአላህ ቢዝኒላህ። በነገራችን ላይ ቅመማችን ደስ የሚል በቆንጆ ሁኔታ ነው። እንግዲህ ይስማማናል ካላችሁ አዝዙ ማለት ነው። ያው ቁጥሬን አሁንም አስቀምጣለሁ በ0922861893 ብላችሁ ደውሉ ማለት ነው። በፌስቡክ በቲክቶክ እንለቃለን። ያው እንግዲህ ብዙ ጊዜ ቴሌግራም ላይ እንዲሁም ደግሞ ዋትስአፕ ላይ ነው። ዋትስአፕ ላይ በኢሞ ብዙ ጊዜ ያው አትመልሽ የምትሉ ሰዎች አላችሁ፣ መልሳለሁ። በነገራችን ላይ ግን አንዳንዴ ማለት ነው ያለመመቸት እንዲሁም ደግሞ ኢሞ ብዙ ጊዜ የሰው ልጅ ወሬ ይፈልጋልና በቀጥታ ከተደወለ ነው አንዳንዴ ማነሳ እንጂ በቀጥታ ራሱ ብዙም አላነሳ። ግን በጣም አስፈላጊ ነገር ከሆነ በጣም እናነሳለን ማለት ነው። ለምን ስራችን ስለሆነ እንዲህ ማር በቀጥታ ብዙዎች የሚደውሉ አዲስ አበባ ላይ
ከብዙ ቦታ ይደወላል። ያው እንግዲህ በቻልነው እናስተናግዳለን። ያሳለፍናችሁ ካለ ደግማችሁ ደውሉ። የምር ማለቴ ብዙ ሰዎች እስኪ በዚህን ቀን ደውይልን፣ በዚህን ቀን ደውይልን፣ ስትመጪ ንገሪን ምናምን የምትሉ ሰዎች አላችሁ እና ማለት ቁጥራችሁ በጣም እንትን ስለሚል ለዛ ነው እንጂ እኛ እንትን ብለን አይደለም። እና ለማንኛውም ባረከላሁ ፊኩም እንግዲህ ቢቸናን ጨርሰን ወደ የዱሃ መገንጠያው እየገባን ነው። ባጃጅ ተራ ማለት ነው። የዱሃ መገንጠያ ባጃጅ ተራ ትባላለች እቺ ቦታ። ያው እንግዲህ መኪናው አንዳንዴ የሚጭነው እቃ ስላለው ቆም ይላል። እንዲሁም ደግሞ አንዳንዴ ትንሽ ጨለማ ምናምን ከእንትን እየመጣ ስለሆነ ለዛ ነው። ባረከላሁ ፊኩም እንግዲህ አሁን የደጀን መገንጠያን ትተን ወደ የዱሃ እያመራን ነው ማለት ነው። ኢንሻአላህ እንደምታዩት ምስራቅ ጮራ ትምህርት ቤቱ ከጣይ ማለት ነው። እነማይ ትክክለኛ መጠሪያዋ እነማይ ወረዳ ተብላ ምስራቅ ጮራ ትምህርት ቤት የምትባሉ እንግዲህ እየደረስን ነው ማለት ነው። በትንሹም ቢሆን ኢንሻአላህ ያው መኪናው ትንሽ ሸጠቀጥ ስለሚል ነው እና ውዶችዬ እንግዲህ ይሄንን ይመስላል እናቀርብላችሁ በዚህን እንትን ነው ማለት ነው። ደረጃ ያው እቺ የዱሃ መንገድ ነች። እንግዲህ የዱሃ ልንገባ ብዙም አልቀረን ማለት ነው። ግን ያው የዱሃ እንደርስም ኢንሻአላህ አሁን የሚጭናቸው ስላሉ ለነዛን ጭኖ ወደ የሚፈልገው ቦታ ይሄዳል ማለት ነው። ይሄን ይመስላል እንግዲህ ቢቸና ከተማ በአስፓልቷ ማለት ነው። ውስጥ ለውስጥ የምትሉ ውስጥ ለውስጥ በደንብ ነው ያሳየዋችሁ፣ ማየት ትችላላችሁ። የምር አረየው ቢቸና እንደ ቪዲዮ ሰርቻለሁ። ለምን ሄድሽ የምትሉ ሰዎች አላችሁ። እውነት ነው፣ ግን የምር ያስፈራል። በነገራችን ላይ ሀገሩ እንደዚህ እንደምታዩት እኔ እንደማወራው ወይም ደግሞ ቪዲዮ እንደምቀርጸው ምናምን አይደለም። በጣም ያስፈራል። የምር ነው የምላችሁ። ይቺ እነማይ ትምህርት ቤት ነች እንደምታዩት፣ ምስራቅ ጮራ ማለት ነው። ያው እስከ የት ድረስ? እስከ እዚህ ድረስ ማለት ነው። ይሄው አሁን ይሄን ጨረስ ክብ ቤቱ ማለት ነው። ከዚህም በኋላ ገጠሩ የሚባለው እነከርከር ማለት ነው። እነከርከር የምትባለው ቦታ ይቺ ናት ማለት ነው። ኢንሻአላህ ሰምታችኋል። አሁን ቀጣይ ደግሞ እንግዲህ ማን ይመጣ ይሆን? አሁንም ደግሞ ወደ አባሮ እየደረስን ነው። እንደምታያቸው በጎች አሉ። በነገራችን ላይ ገጠር ደስ ይላል። አየሩ ምኑ ንፋሱ የምር ነው የምላችሁ። ማለት እኔ እንትን ዱር ለዱር መሄድ በነገራችን ላይ እወዳለሁ። ለምን እንደው አላውቅም፣ ያው ደስ ስለሚለኝ ነው። እና ደግሞ አገራችን ያው ዛፋማ ሀገር ናት አልሐምዱሊላህ። ያው የድሮ ማንነታችን ደግሞ መርሳት የለብንም። ሰምታችኋል እንግዲህ እንደምታዩት ወደ ውቢቷ የዱሃ መኪናዋ እየሄደች ነው። እኔ ግን መንገድ ላይ ለመወርድ ሰምታችኋል። ይሄ የምንድን መሄጃ ነው? የአሮየው ቢቸና የሚያስኬዳል መሰለኝ። ለማንኛውም በዚህ ወርታች ነከርከር የሚሉት ነው መሰል አላቅም። ለማንኛውም ሀገራዊ ስም ብዛቻቸው ስም ብዙ ናቸው። የሆነ ሰው ኮከቧንባን አሳይን ያለኝ ሰው አለ። ወይ ጉድ እናንተ! ኧረ ተው አታነካኩኝ ግን። ኧረ ተው አሁንና ኮከቧንባ እኮ ማለት ቦታው ምንድነው? ወረድ ብላችሁ ነው። ኧረ ተው ግን እና አሁን በቃ እስኪ አንድ ቀን ቀስ ብዬ ማለት ነው ሂጄ ቪዲዮ ቀርጬ አሳያችኋለሁ፣ እንዳታስቡ። ግን የምሬን እምላችሁ ቪዲዮ የሚያሰራኝ ሰው አለ። አላኩል አልመርሃባ የምር የሆነ ሰው የዱሃ መስጂድ ስል ኮከቧንባስ፣ ይሄ መስጂድ ስል ይሄ መስጂድ ስል ይሄ። እኔ እኮ የመስጂዶች ወይም የሰው ጥላቻ የለብኝም። አንዳንድ ሰዎች አላችሁ የሆነ ዘረኛ። የምር ነው የምላችሁ። እንደዚህ አትሁኑ እሺ ውዶችዬ፣ የምሬን ነው የምላችሁ። አንዴ የሰላም መስጂድ ላይ ሂጄ ቪዲዮ ስቀርጽ ማለት ነው እንዴት ያንኛው መስጂድ አላችሁ፣ የሆነ ቦታ ደግሞ ቪዲዮ እንዴት ያንን ምናምን። እኔ ሁሉንም ማሻአላ ተባረከላ ነድ እኮ ሂጄ ቪዲዮ ቀርጫለሁ። ታለቃላችሁ ነድ። በነገራችን ላይ ይሄ ጽዱ ነው። የምንድን ያባሮ ጽዱ ማለት ነው። ያው ቶሎ ነው የሚቆርጡት። አሁን ድሮ ነበር ማሻአላ ማይቆረጥ። የምር የድሮ ዛፎች አሉ። የድሮ ቤት፣ የድሮ ዛፍ፣ የድሮ ማንቆርቆሪያ፣ የድሮ ጓደኛ የለም። ሰምታችኋላ። ይሄው ዛፉም እንግዲህ ተቆርጦ ባዶ ሆኗል። እቺ እንደምታያት እቺ ቀጣይ ማለት ነው የጽዱ ነው ማለት ነው። መናፈሻው ነው ማለት ነው። ይሄው እንደምታዩት በነገራችን ላይ በጣም ነው ቶሎ የሚቀጥል፣ ግን ይቆርጡታል ደግሞ ያው ኢንሻአላህ ብዙ ጊዜ ሙሽሮች እንትን ሽርሽር እንትን የሚልበት ቪዲዮ ፎቶ በጣም ያምር ነበር በዛን ሰዓት። አሁን ላይ ባህር ዛፍ አድርገውታልና ይሄን ይመስላል። ከዛ ማዶ ደግሞ ይታያቸዋል። አሮየው ቢቸና ይባላል። ነቆራ ባንጃ
ምናምን በቃ ይሄ እንግዲህ አባሮ ገባን። ዋነኛው አባሮ ትክክለኛው አሁን ይሄ ቆርቆሮ እንዳለቀ የኮከብ አምባ መውረጃ ነው ማለት ነው። ያው እንግዲህ ምን ላድርግ ብላችሁ ነው ሻላ አንድ ቀን እጄ በቃ እንዳታስቡ ይሄው ያለፍ ነው። አሁን ዛፉ እንትኑ ይሄ ቀንጣፋው በጣም ስለሚበዛ ለዛ ነው እንጂ አልፈነዋል ማለት ነው። እንደምታዩት ይሄ ደግሞ ቀጣይ የአባሮ የሁጂቡ ማለት ነው ወይም ደግሞ የቀብር ቦታው ማለት ነው። አላህ ለጀነት ይበላቸው ዘመዶቻችን የተቀበሩበት ቦታ ነው ማለት ነው ኢንሻአላህ። እና እንግዲህ ውዶችዬ ቪዲዮ ላይክ ሼር አድርጉታ። አይበቃችሁም እዚህ ድረስ ካወራኋቸው እንደ ሽኝት ድረስ ማለት ነው። ይህን ያክል ድረስ ካሳየዋችሁ ግን በጣም መኪናው ይፈጥናል። ወላሂ መኪናው በጣም ስለሚፈጥን ብዙም እንትን አይልማ ብዙም አይለይም። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ውድ ቤተሰቦቼ ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። ውድ ሀገሬ ልጆች ጎጃሚዋ ስኬት እንግዲህ ይሄን ይመስላል የምታሳያችሁ ነገር ማለት ነው። እንደው ብዙ ሰው እኮ ነው የሚገርማችሁ። በነገራችን ላይ ይሄን ቪዲዮ ስንሰራ የምንከፍለው ዋጋ ቀላል እንዳይመስላችሁ ወላሂ መሬት ነው። ያው ግን አልሐምዱሊላህ ሀገራችን አላህ ሰላም ያድርጋት። ሁላችሁም ዱአ አድርጉ እሺ። የምር ከዛ ሌላ ምንም ነገር ስለሌለ ማለት ነው። ባረከላሁ ፊኩም። አላህ ሀገራችንን ሰላም እንዲያደርግልን ሁል ጊዜ ዱአችን ሊሆን ይገባዋል ኢንሻአላህ። ይሄን ይመስላል እንግዲህ አላህ ሱብሃነሁ ወተዓላ ይጠብቃችሁ ማለት ነው። እሺ ውዶችዬ እንግዲህ ላይክ ሼር አድርጉት።